ይህ ከሰሞኑ የሱዳኑ ሉዓላዊ የሽግግር ምክር ቤት ፕሬዝዳንት አብዱል ፈታህ አልቡርሃን በአስመራ የተደረገላቸው አቀባበል ነበር። እኚህ በሱዳኑ የእርስ በርስ ጦርነት ከኢትዮጵያ ትግራይ ክልልም ከሩሲያም መርሲነሪ ወታደሮችን አሰልፈው ፓራሚሊተሪ ኃይል የሆነውን የሙሐመድ ሐምዳን ዳጋሎን ጦር ማሸነፍ የተሳናቸው የግብፅ ጦር አካዳሚዎች ምሩቅ ኤርትራ ሁለተኛ ቤታቸው ኢሳያስ አማካሪያቸው የሆኑ ከመሰሉ ሰነባብተዋል። ለዚህ ደግሞ የሱዳኑ ጦርነት ከተጀመረ ማግስት ወደ አስመራ ለሶስት ጊዜ ያህል ተመላልሰዋል። ኤርትራ በቀጠናው የጸረ ኢትዮጵያ ኃይሎችን በማገናኘት ደግሞ ዋነኛ አሳላጭ ሆናለች። በጥቂት ቀናት ልዩነት ውስጥ አስመራ የሱዳን የጦር መሪ ጄኔራል አብዱል ፈታህ አልቡርሃንን ያስተናገደችው ኤርትራ በውጭ ጉዳይ ሚኒስትሯ በኩል ወደ ካይሮ በማቅናት ከግብፅ የውጭ ጉዳይ ሚኒስትር ጋር በቀይ ባህር ጉዳዮች ዙሪያም የትብብር ስምምነት ተፈራርማለች። ይህ ስምምነት ለአዲስ አበባ አሊያም ለ4 ኪሎ ምን ማለት ነው የሚለውን በዛሬው መረጃ ቅኝታችን እንመለከታለን። ጤና ይስጥልን። የዕለቱ የመረጃ ቅኝታችን ነው ተጀመረ። በመግቢያችን ላይ የሰማችሁትን አበይት ነጥብ በዝርዝር እንመለከታለን። አብራችሁን ቆዩ። ኤርትራ በግብፅና በሱዳን አዲስ የህልውና ወዳጅነት መሃል ተወጥራለች። ከካርቱም ተገፍተው መቀመጫቸውን ፖርት ሱዳን ያደረጉት ጄኔራል አብዱል ፈታህ አልቡርሃን በሳምንቱ መጨረሻ አስመራ ነበሩ። ይህ ማለት የሱዳኑ ጦርነት ከተጀመረ ማግስት ወደ አስመራ ለ3 ጊዜ ያህል መመላለሳቸው ነው። ኤርትራ በቀጠናው የጸረ ኢትዮጵያ ኃይሎችን በማገናኘት ደግሞ ዋነኛ አሳላጭ ሆናለች። ምንም እንኳን እያንዳንዱ የኤርትራ እንቅስቃሴ በራሱ የትንታኔ መነሻ ሊሆን ቢችልም እነዚህ ተከታታይ የዲፕሎማሲ ምልልሶች ሲታዩ ግን ኤርትራ ከሱዳን ውስጣዊ ግጭት ጀምሮ በፉክክር በተሞላው የቀይ ባህር ቀጠና ድረስ በሚዘረጋ አዲስ የጂኦፖለቲካ አሰላለፍ ውስጥ አደገኛ አቋሞችን እየተከተለች ስለመሆኗ ምልክቶች መታየት ከጀመሩ ሰነባብተዋል። ለዚህ እንቅስቃሴ በተለይም በኢትዮጵያ የቅርብ ዓመታት ውስጣዊ ግጭቶች፣ በቀጠናው የታዩ የኃይል አሰላለፎች በቂ ምስክር ናቸው። አንዳንድ የቀጠናው ተንታኞችና ታዛቢዎች በኤርትራ፣ በግብፅ፣ በሱዳን እንደዚሁም በሀገር ውስጥ አማጺ ኃይሎች በተለይም በህወሓትና በሌሎች ተዋጊ ኃይሎች መካከል የተመሰረተውን አዲስ ጥምረት በዋቢነት እያነሱ ሞግተዋል። ይህ ጽምዶ የተሰኘው ጥምረት በአንዳንድ የቀጠናው ጂኦፖለቲካ ተንታኞች ግምገማ መሰረት የአዲስ አበባን ቀጠናዊ ተጽዕኖ ለመገደብና የፌዴራል መንግስቱን አቅም ለማዳከም ያለመ አደገኛ ፖሊሲ አካል ነው። ለእነዚህ ግምገማዎች ሰሞንኛ የመሪዎችን ጉዞና ስምምነቶችን በምን ያህል ደረጃ በበቂ መልኩ ያንጸባርቃሉ የሚለው አሁንም የክርክር ጉዳይ ነው። ሆኖም ኤርትራ በአፍሪካ ቀንድ በየጊዜው በሚቀያየረው የኃይል ሚዛን ውስጥ ወሳኝ ተዋናይ ሆና ለመገኘት እየጣረች መሆኗ አዛውንቱ ፕሬዝዳንት ከኢትዮጵያ ይመጣብኛል ብለው የሚሰጉት ጫና ሊቀለበስ የሚችለው በቀጠናዊ ጥምረቶችን የሚል ፖሊሲ እንደቀየሱ ማሳያ ነው ብለውታል። በዚህ መሃል ነው ግብፅና ኤርትራ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራትን ብቻ ነው፣ የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገ ወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍን ህግ የጣሰ ነው በሚል ውል ያሰሩት። የግብፁ ጋዜጣ አህራም ኦንላይን በድረገጹ ፊት ገጽ ላይ ባወጣው ዘገባ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ያደረጉትን ውይይት ተከትሎ የጋራ አቋማቸውን ይፋ እንዳደረጉ አስነብቧል። ሚኒስትሮቹ የቀይ ባህር ጠረፍ አካል ያልሆኑ ሀገራት የደህንነት ወይም ጥበቃ ሚናን ለመጫን የሚያደርጉትን ሙከራ እንደሚያወግዙ ተገልጿል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህና የግብፅ የውጭ ጉዳይ ሚኒስትር ባደር አብደላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነትን ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸውም ነው የተሰማው። የግብፅ የውጭ ጉዳይ ሚኒስትር አገራቸው ኤርትራ ሉዓላዊነቷን፣ ብሔራዊ ትስስሯንና የግዛት አንድነቷን ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እንደምትሰጥ አረጋግጠዋል። ፕሬዝዳንት ኢሳያስ በቅርቡ በግብፅ ያደረጉት ጉብኝት ፍሬያማ እንደነበረና ለወደፊትም የሁለትዮሽ ግንኙነታቸውን ማሳደግ ላይ ማተኮር እንደሚያስፈልግ መግለጻቸውም ነው በዘገባው የሰፈረው። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብፅና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸውም ይታወሳል። የኤርትራው ፕሬዝዳንት ኢሳያስ በያዝነው ዓመት ለሁለተኛ ጊዜ ግንቦት 30 2018 ዓ.ም ወደ ግብፅ መጓዛቸውም የሚታወስ ነው። የግብፅ የውጭ ጉዳይ ሚኒስትር ባደር አብደላቲና የግብፅ የትራንስፖርት ሚኒስትር ሌተናንት ጄኔራል ከማል
ካማል አልዋዚር ግንቦት 8 ቀን 2018 ዓ.ም ከኤርትራው ፕሬዝዳንት ጋር በአስመራ መወያየታቸው አይዘነጋም። የግብጽ የውጭ ጉዳይ ሚኒስትር በዚህ ጉብኝት ወቅት የተፈረመው የባህር ትራንስፖርት ትብብር ስምምነት እንዲተገበር ጥሪ ማቅረባቸውን የዛሬው የአህራም ዘገባ ይጠቁማል። ሚኒስትሩም ግብጽ የሁለትዮሽ ንግድን ለማሳደግ የጋራ ኢንቨስትመንቶችን ለማበረታታትና የካይሮ የግል ዘርፍ ኩባንያዎች በኤርትራ ገበያ ውስጥ ያላቸውን ተሳትፎ ለማስፋት ፍላጎት እንዳላት ገልጸዋል። ቅድሚያ የሚሰጣቸው ዘርፎች የማዕድን ቁፋሮ፣ የመሰረተ ልማት ዝርጋታ፣ የባህር ትራንስፖርት፣ የወደብ ትስስር፣ የመድኃኒት ምርትና የአሳ እርባታ መሆናቸው ተጠቅሷል። የኤርትራና ግብጽ ሚኒስትሮች በሱዳንና በሶማሊያ ያለውን ሁኔታ ጨምሮ ስለ አፍሪካ ቀንድ መወያየታቸውም ተገልጿል። የውጭ ጉዳይ ሚኒስትር ባደር አብደላቲ የአፍሪካ ቀንድን የግብጽ ብሔራዊ ደህንነት ቀጥተኛ ማራዘሚያ ሲሉ ገልጸውት ካይሮ የቀጠናውን ደህንነትና መረጋጋት ለመጠበቅ ቁርጠኛ መሆኗን መናገራቸው ተዘግቧል። በተጨማሪም ብሔራዊ የመንግስት ተቋማትን መደገፍ እንዲሁም የቀጠናው ሀገሮችን አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ አስፈላጊ መሆኑንም አጽንኦት ሰጥተዋል። ግብጽ የመንግስትን ሉዓላዊነት የሚጥሱ ወይም የቀጠናውን መረጋጋት የሚያውኩ ማንኛውንም አይነት የአንድ ወገን እርምጃዎችን እንደምትቃወም አክለዋል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸው ይታወሳል። በቅርብ ዓመታት ውስጥ ግብጽና ኤርትራ በቀይ ባህር ጉዳይና በአፍሪካ ቀንድ ጉዳዮች የፖለቲካ የምጣኔ ሀብትና ደህንነት ትስስራቸውን አጠናክረዋል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸው አይዘነጋም። ግንቦት 13 2018 ዓ.ም በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ በግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ጠቁመዋል። ለዚህም ነው እነዚህ ተንታኞች የአስመራና ካይሮ ተደጋጋሚ የቀይ ባህር ስምምነቶች በቀጥታ አዲስ አበባን 4 ኪሎ ላይ ያነጣጠረ ነው ሲሉ የሚሞግቱት። ኢትዮጵያ ወደ ቀይ ባህር እንዳትወጣ በሀገር ውስጥ ጦርነት መወጠር፣ ኤርትራን ይዞ ደግሞ ባህር በር አልባ ሀገራትን ወደ ቀይ ባህር አናስጠጋም የሚሉ ስምምነቶችን መፈረም ሁነኛ መፍትሄ ነው በሚል የፖሊሲ አማራጭ ሆኖ እንደተቀመጠ የተነተኑት። ከዚሁ ጋር በተያያዘ የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪና የዶናልድ ትራምፕ አማች ማሳድ ቡሎስ ከኤርትራ ከግብጽና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር የአፍሪካ ቀንድን ደህንነት በማጠናከር ዙሪያ መወያየታቸው ተሰምቷል። ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ፣ ከግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስትር አብዱሰላም አብዲ አሊ ጋር ካይሮ ውስጥ የተናጠል ውይይት አድርገዋል የአሜሪካው ከፍተኛ አማካሪ። በዚህም ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ማንሳታቸውን በኤክስ ገጻቸው ባሰፈሩት ጽሑፍ አስታውቀዋል። የግብጽና ኤርትራ የውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደርን የሚመለከተው የጠረፉን ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። የአሜሪካው ልዑክ በኤክስ ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሮቹ ጋር ያደረጉትን ውይይት ፍሬያማ ብለውታል። ከሶማሊያ የውጭ ጉዳይ ሚኒስትር ጋር ስለ ቀጠናው ደህንነት መወያየታቸውን ጠቅሰው ስለ ሁለትዮሽ ትብብር እንዲሁም በቀጠናው መረጋጋትን ለማስፈን በጋራ ስለ መስራት መነጋገራቸውንም ገልጸዋል። የሶማሊያ ውስጣዊ የፖለቲካ ውይይት ከአጀንዳዎቻቸው መካከል መሆኑንም አመልክተዋል። ከኤርትራው የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት በአብዛኛው ፈታኝ ስለሆነው የቀጠናው ሁኔታ ማንሳታቸውን ተናግረዋል። በንግድ በቀጠናዊ የምጣኔ ሀብት እድገትና የደህንነት ጉዳዮች ላይ ትስስራችንን ለማጠናከር ያሉትን እድሎች ቃኝተናል ሲሉም አክለዋል። ከመቼውም ጊዜ በላይ የጋራ ጥረት አስፈላጊ የሆነበት ወቅት መሆኑን የተናገሩት የአሜሪካ ከፍተኛ አማካሪ ማሳድ ቦሎስ ገንቢ በሆነ ሁኔታ በጥምረት መስራት ያለውን ዋጋ እንገነዘባለን ብለዋል። ከኤርትራው የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት ቀጠናዊ ግጭቶችን ለመፍታት ዘላቂ ሰላምና መረጋጋትን ለማስፈን ቀይ ባህር እንዲሁም መላው የአፍሪካ ቀንድ እንዲበለጽግ በጋራ ለመስራት መነጋገራቸውን ጠቅሰዋል። ከግብጽ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት ደግሞ የሁለቱን ሀገራት ስትራቴጂያዊ ግንኙነትን ስለማጠናከር ማንሳታቸውን ተናግረዋል። በጋራ ቅድሚያ የሚሰጧቸውን ቀጠናዊ ጉዳዮች በንግግራቸው ማካተታቸውን የገለጹት የአሜሪካው ከፍተኛ አማካሪ በመካከለኛው ምስራቅና በአፍሪካ ሰላምና ደህንነትን ለማስፈን እንዲሁም ብልጽግናን ለማረጋገጥ
ግብጽ ቁልፍ አጋር ናት ብለዋል። ግብጽና አሜሪካ ከአፍሪካ ቀንድ በተጨማሪ በሊቢያ በሱዳንና በሊባኖስ ጉዳይም ላይ የጋራ ፍላጎት እንዳላቸው አመልክተዋል። የአፍሪካ ቀንድ በተሻለ ሁኔታ የተረጋጋና የበለጸገ እንዲሆን አሜሪካና ግብጽ ተቀራርበው መስራት እንደሚቀጥሉ ያላቸውን እምነትም ተናግረዋል። የግብጽ የውጭ ጉዳይ ሚኒስትር በካይሮ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር መወያየታቸውን ይፋ ማድረጋቸው ይታወሳል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።